ጠቅላዩ በኢራን ሚሳኤሎች መሃል ተሻግሯል። ለጦርነት ተዘጋጅተናል ሲሉ ጀነራሉ ተናግረዋል። የጠቅላይ ሚኒስትር አብይ ደፋር ውሳኔ ዓለምን እያስገረመ ነው። ጠቅላይ ሚኒስትሩ የኢራን ድሮኖችን ተሻግረው አቡዳቢ የገቡበት ድፍረት ብዙዎችን እያነጋገረ ይገኛል። ለመሆኑ ጠቅላይ ሚኒስትሩ እንዲህ አይነት ደፋር ውሳኔ ለምን ወሰኑ? በቆይታችን የምንነግራችሁ ይሆናል። ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኤምሬቶች ጠቅላይ ሚኒስትር አብይ አህመድ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደር ባጫ ደበሌ ገለጹ። አምባሳደር ጀነራል ባጫ ደበሌ የጠቅላይ ሚኒስትር አብይ አህመድ የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ አሞካሽተውታል። ዝርዝር አለን። ተዘጋጅቶ መቆየት ወሳኝ ነው ሲሉ ጀነራል ታደሰ ወረደ ተናገሩ። የጀነራል ታደሰ የጦር አውድ ንግግር ብዙዎችን በማነጋገር ላይ ይገኛል። ጀነራሉ ሰላምን ከኛ ቁጥጥር ውጭ በሆነው ኃይል ልናጣው ስለምንችል በማናቸውም ሰዓት ተዘጋጅቶ መቆየት ወሳኝ ነው ሲሉ ለሌላ ዙር ጦርነት ዝግጅት እያደረጉ መሆኑ ተነግሯል። ትሰሙታላቸው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ በሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤት ውሳኔን በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታወቀ። ፓርቲው ነገሩ ፖለቲካዊ ውሳኔ ነው ብሎታል። የምነግራችሁ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ከምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ደምሴ አድማሱ ተናገሩ። ዶክተር ደምሴ አድማሱ እንደተናገሩት በዞኑ ላጋጠመው አደጋ የኢትዮጵያ ሕዝብ ድጋፍ ተጠይቋል። ዝርዝር ይዘናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ስርዓት እንዲሁም ዋነኛ አጋሩ የሆነውን ሂዝቦላ እያደቀ ቀች መሆኗን አስታወቁ። ጠቅላይ ሚኒስትሩ ለእስራኤል ጋዜጠኞች በዙም በሰጡት መግለጫ በኢራን ያለው የሽብር ስርዓት እያደቀቅነው ነው፣ እንዲሁም በሊባኖስ የሚገኘው አጋሩን ሂዝቦላን እየመታንና እያሸነፈን እንገኛለን ብለዋል። በዝርዝር እንመለከተዋለን። የጠቅላይ ሚኒስትር አብይ አህመድ ደፋር ውሳኔ ዓለምን እያስገረመ ነው። ጠቅላይ ሚኒስትሩ የኢራን ድሮኖችን ተሻግረው አቡዳቢ የገቡበት ድፍረት ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በኢራን ከፍተኛ ጥቃት እየተሰነዘረባት ወደምትገኘው የተባበሩት አረብ ኤምሬትስ በይፋ የሥራ ጉብኝት አቅንተዋል። ይህ ያልተጠበቀ ጉዞ በቀጠናው ላይ ከፍተኛ የፖለቲካና የጸጥታ ውጥረት በነገሰበት እንዲሁም የተባበሩት አረብ ኤምሬትስም ከኢራን ጋር በቀጥታ ግጭት ውስጥ በገባችበት እጅግ ፈታኝ ወቅት ላይ የተደረገ መሆኑ ልዩ የፖለቲካ ትኩረትን ስቧል። የተባበሩት አረብ ኤምሬትስ በአሁኑ ሰዓት ከኢራን ጋር በገጠማ ከባድ ወታደራዊና የጸጥታ ቀውስ ብትሆንም የኢትዮጵያ መንግስት የልዑካን ቡድን ወደ ስፍራው ማቅናቱ በሁለቱ ሀገራት መካከል ያለውን ጥብቅ የፖለቲካ የኢኮኖሚና የጸጥታ ትብብር ጥልቀት ያሳያል ተብሏል። የፖለቲካ ተንታኞች እንደሚገልጹት ይህ ጉብኝት በወቅታዊ የመካከለኛው ምስራቅና የቀይ ባህር ቀጠና ውጥረት ዙሪያ የጋራ አቋም ለመያዝ የኢትዮጵያ ብሔራዊ ጥቅምን ለማስጠበቅ እንዲሁም የሁለትዮሽ ስትራቴጂያዊ ግንኙነትን ይበልጥ ለማጠናከር ያለመ ነው የሚል ድምታ አለው። በቀጣዮቹ ቀናት ከዚህ ጉብኝት ጀርባ ያሉ ተጨማሪ ዝርዝር መረጃዎች፣ በሁለቱ መሪዎች መካከል የሚደረጉ ውይይቶች ውጤቶች እንዲሁም የዲፕሎማሲ ጉዞ በቀጠናው ላይ ሊያመጣ የሚችለውን አጠቃላይ ተጽዕኖ በስፋት የሚጠበቅ ይሆናል። በተለይም በቀይ ባህር አቅራቢያና በመካከለኛው ምስራቅ የሚታየው የኃይል አሰላለፍ ለውጥ ለኢትዮጵያ የጸጥታና የኢኮኖሚ ደህንነት ወሳኝ በመሆኑ ይህ ጉዞ በቀጠናው የፖለቲካ ትኩሳት ውስጥ ትልቅ ስፍራ የሚሰጠው ክስተት ሆኗል። አምባሳደር ጀነራል ባጫ ደበሌ የጠቅላይ ሚኒስትር አብይ አህመድ የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ አሞካሹት። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤምሬትስ ዩኤኢ ያደረጉትን ይፋዊ ጉብኝት በማድነቅ እርምጃው ከዚህ ቀደም የደንብ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። በቅርቡ በኢራን በእስራኤልና በአሜሪካ መካከል የተፈጠረው ወታደራዊ
ውጥረትን ተከትሎ በተለይ ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባቸው የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትሩ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ ገልጸዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ሚሳኤሎችንና ድሮኖችን ከሰማይ እያወረዱ ባሉበት እንዲሁም አደገኛ ወቅት ላይ ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉ ገልጸውታል። አያይዘውም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ይህ ጉብኝት ኢትዮጵያን ከተባበሩት አረብ ኤሚሬትስ ወንድምና እህቶቻችን ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነት በተግባር ያረጋገጠ መሆኑን ተናግረዋል። ተዘጋጅቶ መቆየት ወሳኝ ነው ሲሉ ጀነራል ታደሰ ወረደ ተናገሩ። ፕሬዝደንቱ የጦር ጥሪ ማድረጋቸው እያነጋገረ ይገኛል። ፕሬዝደንቱ በመቀሌ ከተማ በተካሄደ የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁል ጊዜ ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉ ፕሬዝደንቱ ዕለቱን እየዘከረን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ያሉ ሲሆን ጀነራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባንን ነገር እንድንወስን የምንገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማናቸውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን አስምረውበታል። ተንታኞች ይህ ህወሓት እያደረገ ያለው የጦርነት ዝግጅት ነው፣ የጀነራሉ ንግግርም የፕሪቶሪያውን ስምምነት በግልጽ የጣሰ ነው ብለውታል። አሜሪካ የሰብአዊ መብት ጥሰት ፈጽሟል ያለችውን ግለሰብ ወደ ኢትዮጵያ አባረረች። የአሜሪካው ኢሚግሬሽን አይሲኢ ሰለሞን ቦጋለ የተባለውን ኢትዮጵያዊ የሰብአዊ መብት ጥሰት ፈጽሟል፣ በከባድ ወንጀል ይጠረጠራል በሚል በፈረንጆቹ መጋቢት 5 ጀምሮ ወደ ኢትዮጵያ ማባረሩን አስታውቋል። ግለሰቡ በትግራይ ተወላጆች ላይ የዘር ማጥፋትና የማጽዳት እርምጃ እንዲወሰድ በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። አክቲቪስቱ ሰለሞን ቦጋለ ከዛሀበሻ ጋር ባደረገው ቃለ ምልልስ ከአሜሪካ የተባረርኩበት በሐሰት ዘመቻ ነው። በነበረው ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም። ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ። እሱን ጨርሼ ስወጣ ነው ይዘው ለ2 ወር ያሰሩኝ ብሏል። 2 ዓመት አሜሪካ የቆየው ሰለሞን የራሱን ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱን ድርጅቶች ከፍቶ እየሰራ ነበር። ሰለሞን ብዙ ጥገኝነት እየጠየቁ ያሉ ኢትዮጵያኖች እየተባረሩ ነው። በቅርቡ ወደ 400 ሰው ወደ ኢትዮጵያ ይባረራል ብሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤት ውሳኔን በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታወቀ። ፓርቲው ባወጣው መግለጫ ላይ የህግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክቡር ፍርድ ቤቱን ውድ ጊዜና የህዝብን ሀብት ያላግባብ ማባከኑን አግኝተነዋል ብሏል። ፍርድ ቤቱ ጉዳዩን ሲመለከት የበት ገለልተኛና ህግ ያካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲ በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስርዓት ህግ ቁጥር 278 መሰረት ክሳችንን በሙሉ አንስተናል ሲል ገልጿል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ተቀዳሚ ምክትል ፕሬዝደንት አቶ ነጋ አሰፋ የፌዴሬሽን ምክር ቤት ውሳኔ አጠቃላይ የፌዴሬሽን ምክር ቤት ምልአተ ጉባኤ ሳሟላ አፈ ጉባኤው ብቻ የወሰኑ ነው በሚል ክሳቸው ማንሳታቸውንና ጉዳዩ ፖለቲካዊ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚፈልጉለት ተናግሯል። ቢቢሲ ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረኩት ሙከራ አልተሳካልኝም ብሏል። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያሳለፈው ውሳኔ ከስልጣን ውጭ የሆነና ሌላ ግጭት የሚቀሰቅስ በህገ መንግስት የተሰጠውን ስልጣን የጣሰ ስለሆነ ትክክል አይደለም በሚል እንደነበርም አብራርቷል። አቶ ነጋ ፓርቲው ክሱ መስርቶ የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔው ምክር ቤቱ አለመወሰኑን አጣርተናል ብሏል።
የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው ተወያይተውበት የሚወስኑት ስህተትም ቢሆን ትክክል በምልአተ ጉባኤ መጽደቅ ነበረበት ብለዋል። አሁን ስናረጋግጥ አፈ ጉባኤው ለብቻቸው የወሰኑት ውሳኔ በመሆኑ እንደዚህ አይነት ውሳኔ ደግሞ የህግ መሰረት ስለሌለው በማለት ክሳቸውን ማቋረጣቸውን አስረድተዋል። ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠውን ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ ማስታወቁ ይታወስ ነበር። የትግራይ ጊዜ አስተዳደር የምርጫ ቦርድ ውሳኔ መሰማቱን ተከትሎ ባወጣው መግለጫ የቦርዱ ውሳኔ ህገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት መቃወሙ ይታወቃል። በተቃራኒው የአማራ ክልል ፖለቲከኞች የምርጫ ቦርድን ውሳኔ በመደገፍ መግለጫ ማውጣታቸው የሚታወስ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ከምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናገሩ። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻ 102፣ ከከምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሮ የ107 ሰዎች ህይወት ማለፉን አስረድተዋል። ዶክተር ደምሴ እስካሁን በተከናወነው አስቸጋሪ ፍለጋ የ57 ሰዎች አስክሬን መገኘቱን በጋጮ ባባ ወረዳ የቀሪ 50 ሰዎች አስክሬን እየተፈለገ መሆኑን ገልጿል። የአካባቢው መልክዓ ምድር አስቸጋሪ መሆኑ አስክሬኑን ፍለጋ ከባድ ማድረጉን የገለጹት የዞኑ አስተዳዳሪው ጉዳት ለደረሰባቸውና ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየተደረገ መሆኑን አስረድተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በቴህራን ያለውን አገዛዝ ለመገልበጥ የሚያስችሉ ሁኔታዎችን ታመቻችም፣ የኢራን ህዝብ ግን በእርግጥ ተነስቶ መንግስቱን ይጠለዋል የሚል ምንም አይነት ማረጋገጫ እንደሌለ አስታውቁ። ጠቅላይ ሚኒስትሩ ይህንን ውስብስብ የፖለቲካ እውነታ በምሳሌ ሲያስረዱ አንድን ሰው እየመራ ውሃ ወዳለበት ልታደርሰው ትችላለህ፣ ነገር ግን ውሃውን እንዲጠጣ ልታስገድደው አትችልም ብለዋል። አክለውም እስራኤል ትናንትና ዛሬ እያደረገችው እንዳለ ሁሉ በአየር ድብደባዎች አማካኝነት ህዝቡ ወደ አደባባይ ወጥቶ ተቃውሞውን እንዲያሰማ የሚያስችል ምቹ ሁኔታና ክፍተት ለመፍጠር ጥረቷን እንደምትቀጥል አብራርተዋል። ጠቅላይ ሚኒስትሩ በንግግራቸው የኢራን መንግስት በህዝባዊ አመጽ ሙሉ በሙሉ ባይወድቅ እንኳ ካሁን በኋላ እጅግ የደከመ እንደሚሆን በልበ ሙሉነት ተናግረዋል። አሁን ያለችው ኢራን ፈጽሞ የተለየች ናት። ከዚህ ቀደም ታደርግ እንደነበረው ማስፈራራት አትችልም ያሉት ኔታንያሁ ሀገሪቱ ቀድሞ የነበራት አይነት የኃይል እንደሌላ ና ማንም ሊመክተው የማይችል ግዙፍ ጉልበተኛ መሆኗ እንዳበቃ አስረድቷል። በተያያዘም በርካታ ሀገራት ከእስራኤል ጋር በመሆን በኢራን ላይ እየተባበሩ መሆኑን የገለጹት ኔታንያሁ ይህ ትብብር በይፋ ከሚታየው በተጨማሪ ወደፊት ግልጽ በሚሆኑ ሌሎች ሚስጥራዊ መንገዶች እየተከናወነ መሆኑን ጠቁሟል። አዲሱን የኢራን ጠቅላይ መሪ ሞጅታባ ኻሜኒ ኢላማ ስለማድረጋቸው ለቀረበላቸው ጥያቄ ሲመልሱ ለማናቸውም የሽብር ድርጅት መሪዎች የህይወት መድን ዋስትና አልገባም በማለት መሪውም ቢሆኑ ከጥቃት ነፃ እንዳልሆኑ በተዘዋዋሪ ጠንከር ባለ ቃል አስጠንቅቋል። በመጨረሻም እስራኤል አሁን እያካሄደችው ላለው የጦርነት ዘመቻ በርካታ አስገራሚ ስልቶችን እንደያዘችና ጦርነቱም ከተጠበቀው በላይ በጥሩ ሁኔታ እየተጓዘ መሆኑን አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ከተቀሰቀሰ ከ13 ቀናት በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ ሀገራቸው የኢራን ስርዓት እንዲሁም ዋነኛ አጋሯ የሆነውን ሂዝቦላን እያደቀቀች መሆኗን አስታውቋል። ጠቅላይ ሚኒስትሩ ለእስራኤል ጋዜጠኞች በዙም በሰጡት መግለጫ በኢራን ያለው የሽብር ስርዓት እያደቀቅነው ነው፣ እንዲሁም በሊባኖስ የሚገኘው አጋሩን ሂዝቦላን እየመታንና እያሸነፍን እንገኛለን ሲሉ የጦርነት ሂደቱን አብራርተዋል። ኔታንያሁ አክለውም ሂዝቦላ የእስራኤልን ኃይል በሚገባ እየቀመሰው መሆኑንና ወደፊት ይበልጥ እንደሚሰማው በማስጠንቀቅ ለፈጸመው ትንኮሳ እጅግ ከባድ ዋጋ ይከፍላል ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ከዚህ በተጨማሪ ኔታንያሁ በእስራኤልና በአሜሪካ መካከል የተፈጠረው ታይቶ የማይታወቅ የኃይል ጥምረትን በማሞገስ ጥምረቱን ያመጣውን ለውጥ አብራርተዋል። በሁለቱ ሀገራት መካከል በተፈጠረውና ታይቶ በማይታወቅ የኃይል ውህደት በመካከለኛው ምስራቅ ብሎም ከዚያ ባለፈ የኃይል ሚዛኑን ሙሉ በሙሉ የሚቀይሩ ታላላቅ ድሎችን አስመዝግበናል በማለት የሁለቱን ሀገራት ስትራቴጂያዊ ትብብር ውጤታማነት አጉልተው ገልጸዋል።
የአሜሪካ መንግስት በማዕቀብ ስር የሚገኘውንና በአሁኑ ወቅት በባህር ላይ መርከብ እየተጓጓዘ ያለውን የሩሲያ ነዳጅ ሌሎች ሀገራት እንዲገዙ ጊዜያዊ ፍቃድ መስጠቱን አስታወቀ። የአሜሪካ የገንዘብ ሚኒስተር ስኮት ቤንሰን አሁን እንደገለጹት ይህ እርምጃ በጦርነት ምክንያት የተረበሸውን የዓለም አቀፍ የኃይል ገበያ ለማረጋጋት የታለመ ጊዜያዊ መፍትሄ ነው። ይህ ልዩ ፍቃድ እስከ ኤፕሪል 11 ድረስ ብቻ የሚያገለግል መሆኑን ያብራሩት ሚኒስትሩ ይህ ጠባብና የአጭር ጊዜ እርምጃ አሁን በጉዞ ላይ ለሚገኝ ነዳጅ ብቻ የሚተገበር በመሆኑ ለሩሲያ መንግስት የሚያስገኘው ጉልህ የፋይናንስ ጥቅም የለም ሲሉ አብራርተዋል። ይህ አስቸኳይ የአሜሪካ ውሳኔ የመጣው በባህረ ሰላጤው 3 ተጨማሪ የጭነት መርከቦች መመታታቸውንና የኢራን አዲስ ጠቅላይ መሪ ከዓለም የነዳጅ አቅርቦት ውስጥ 1/5 የሚያልፍበትን የሆርሙዝ የባህር መስመር መዝጋታቸውን እንደሚቀጥሉ ማስታወቃቸውን ተከትሎ ነው። የዚህ ውጥረት ውጤት ሐሙስ ዕለት የነዳጅ ዋጋ በአንድ በርሜል ከ$100 በላይ እንዲያሻቅብ ያደረገ ሲሆን የዓለም አክሲዮን ገበያተኞች በከፍተኛ ሁኔታ እንዲያሽቆለቁሉ ምክንያት ሆኗል። ሚስተር ቤንሰን አክለውም አሁን እየታየ ያለው የነዳጅ ዋጋ ንረት በረዥም ጊዜ ሂደት ለሀገራችንና ለኢኮኖሚያችን እጅግ ግዙፍ ጥቅም የሚያስገኝ የአጭር ጊዜ መስተጓጎል ነው ብለዋል። ከዚህ በተጨማሪ የአሜሪካ መንግስት በወታደራዊ አቅም እንደተቻለ ወዲያውኑ በሆርሙዝ መስመር ለሚያልፉ የንግድ መርከቦች ወታደራዊ አጀብ ማድረግ እንደሚጀምር ለስካይ ኒውስ በሰጡት ቃል አረጋግጠዋል። ይህ ወታደራዊ አጀብ በሚቀጥሉት ቀናት ሊጀምር ይችል እንደሆነ ተጠይቀው ሲመልሱ ይህንን የተጠበቀ ጉዞ ማረጋገጥ እንደተቻለ ወዲያው ተግባራዊ እናደርገዋለን፣ ይህ ከጀምሮ በእቅዳችን ውስጥ የነበረ ነው በማለት አቋማቸውን አንጸባርቀዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ